አሜሪካና ኢራን በሆርሙዝ የባህር ወሽመጥ ላይ ያደረሱት ያለው ወታደራዊ ጥቃት ለማቆምና ማክሰኞ ዕለት በኳታር ዋና ከተማ ዶሃ ለውይይት ለመቀመጥ ተስማምተዋል። እንደ አክሲዮስ ዘገባ ቀደም ሲል በስዊዘርላንድ እንዲካሄድ ታቅዶ የነበረው የቴክኒክ ውይይት በአካባቢው በተከሰተው ግጭት ምክንያት ወደ ዶሃ እንዲዘዋወር ተደርጓል። ውይይቱ በዋናነት የሚያተኩረው ባለፈው ሳምንት ተፈረመው የመግባቢያ ሰነድ አፈጻጸም ላይ በሚታዩ ክፍተቶች እና በሆርሙዝ የባህር ወሽመጥ የጸጥታ ሁኔታ ላይ መሆኑም ተገልጿል። የአሜሪካ ባለስልጣናት እንደገለጹት ሁለቱ ወገኖች ለጊዜው ጥቃቶችን ለማቆም መስማማታቸውን ገልጸዋል። ይህ መርከቦች በባህር ወሽመጥ ውስጥ በነጻነት እንዲንቀሳቀሱ እድል ይሰጣልም ተብሏል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ መርከቦች ኢራን በምትቆጣጠረው መስመር ካልተጓዙ ውጥረቱ ሊባባስ እንደሚችል አስጠንቅቀዋል። ኢራን እሁድ ዕለት እንዲካሄድ ታቅዶ የነበረው የቴክኒክ ውይይት ላይም አለመሳተፏን ገልጻለች። ለዚህም እንደ ምክንያት የጠቀሰችው በሀገሪቱ ላይ የተፈጸሙ ጥቃቶችን እና በመግባቢያ ሰነዱ ላይ የተጠቀሱት ቅድመ ሁኔታዎች አለመሟላታቸው መሆኑን ሰምተዋል። በተለይም የታገደው የኢራን ገንዘብ አለመለቀቅ ዋነኛው የቅሬታ ምንጭ መሆኑን የኢራን ከፍተኛ መሪ ቢሮ አባል መሐመድ ፋዛኢል ገልጸዋል። የሆርሙዝ ባህር ወሽመጥ በዓለም አቀፍ ደረጃ 1/5 የነዳጅና የተፈጥሮ ጋዝ ንግድ የሚተላለፍበት ወሳኝ መስመር ነው። ኢራን በዚህ መስመር ላይ ያላትን ቁጥጥር ለማስጠበቅ ስትሞክር፣ ኦማን በበኩሏ ከኢንተርናሽናል ማሪታይም ድርጅት ጋር በመተባበር የኢራን የባህር ክልል የማይነካ አማራጭ መስመር ማቅረቧን ቴህራን አስቆጥተዋል። ባለፈው እሁድ የአሜሪካ ማዕከላዊ ህዝብ በንግድ መርከቦች ላይ እየደረሰ ያለውን ጥቃት ለመመከት በሚል 10 የኢራን ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቆ ነበር። በአጠቃላይ ማክሰኞ የሚካሄደው የዶሃ ውይይት የሁለቱ ሀገራት መካከል ያለውን የሻከረ ግንኙነት ለማለዘብና የዓለምን የኢኮኖሚ ደህንነት አደጋ ላይ የጣለውን የሆርሙዝ ባህር ወሽመጥ ቀውስ ለመፍታት ወሳኝ ሚና ይኖረዋልም ተብሎ ይጠበቃል። ይሁን እንጂ ኢራን ያላትን ስልታዊ ጥቅም አሳልፋ ለመስጠት አለመፈለጓና አሜሪካ በክልሉ ያላትን የበላይነት ለማስጠበቅ የምታደርገው ጥረት ለወደፊቱ ተጨማሪ ግጭት ሊያስከትሉ እንደሚችሉ ተንታኞች ይገምታሉ። በሌላ በኩል በመካከለኛው ምስራቅ ያለው ቀውስ ከአካላዊ ውጊያ ባለፈ ወደ ውስብስብ የዲጂታል ጦርነት ተሻግሯል። በኢራንና በእስራኤል መካከል ያለው የሳይበር ግጭት ከዚህ ቀደም ታይቶ በማይታወቅ ፍጥነት እያደገ እንደሚገኝም ሰምተዋል። የእስራኤል ብሔራዊ ሳይበር ዳይሬክቶሬት ዋና ዳይሬክተር ዩሲ ካርዲ ለጀርመኑ ዲዌልት ጋዜጣ እንደገለጹት እንደ አውሮፓውያን አቆጣጠር በሰኔ 2025 እስራኤል በኢራን ላይ ወታደራዊ እርምጃ በወሰደች ወቅት የተመዘገቡ የጥቃት ሙከራዎች 1600 እንደነበሩ አስታውሰዋል። ሆኖም በአንድ ዓመት ልዩነት ውስጥ ማለትም በሰኔ 2026 ይህ ቁጥር ወደ 4800 ማሻቀቡን ተገልጿል። ይህ የሶስት እጥፍ ጭማሪ የሚያሳየው በሁለቱ ሀገራት መካከል ያለው ግጭት በምድርና በባህር ላይ ብቻ የተገደበ ሳይሆን የሀገራቱ የደህንነት መዋቅር ሊያናጋ የሚችል የዲጂታል ወረራ ደረጃ ላይ መድረሱንም ነው። የሳይበር ጥቃቶቹ ስፋትና ጥራት እጅግ አሳሳቢ የሆነ መምጣቱን ዘግቧል። እንደ ካርዲ ገለጻ የጥቃቱ ቡድኖች ከፍተኛ ክህሎት ያላቸውና የተደራጁ ናቸው ሲሉም ያብራራሉ። የእነዚህ ጥቃቶች ዋነኛ ኢላማዎች እንደ ኤሌክትሪክ ኃይል፣ የውሃ አቅርቦትና የመገናኛ ዘዴዎች ያሉ ወሳኝ ሀገራዊ መሰረተ ልማቶች ያተኮሩ ስለመሆናቸውም ሰምተዋል። እስካሁን ድረስ የእስራኤል መከላከያ ስርዓት እነዚህን ወሳኝ ተቋማት መጠበቅ ቢችልም ጥቃቶቹ ግን ወደ ግል ተቋማትና አነስተኛ ድርጅቶች ፊታቸውን አዙረዋል። በተለይም የግሪቶች እና የሂሳብ አያያዝ ተቋማት ከፍተኛ ሰለባ የሆኑ መምጣታቸው በምሬትም ገልጸዋል። እነዚህ ተቋማት እንደ ወሳኝ መሰረተ ልማት ጠንካራ የሳይበር መከላከያ ስለሌላቸው በቀላሉ ዘልቆ ለመግባት መረጃዎችን ለማውጣት አመቺም ሆነዋል። ይህ ደግሞ በህዝብና መንግስት መካከል ያለውን የመረጃ ልውውጥ ከማስተዋወሉም በላይ በኢኮኖሚው ላይ ከፍተኛ ጫና እንደሚፈጥር በሪፖርታቸው አመላክተዋል። በሳይበር ዓለም ውስጥ ያለው እውነታ ከአካላዊ ጦርነት በእጅጉ ይለያል። ካርዲ እንዳሉት በሳይበር ምህዳር ውስጥ የተኩስ አቁም ስምምነት የለም። ምንም እንኳን አሜሪካና ኢራን በዶሃ ለመወያየትና አካላዊ ጥቃቶችን ለማቆም ቢስማሙም በዲጂታል መንገድ በኩል የሚሰነዘረው ጥቃት ግን ሳይቋረጥ ቀጥሏል። ይህ የሆነበት ምክንያት የሳይበር ጥቃቶች ተጠያቂነት ለማረጋገጥ አስቸጋሪ በመሆናቸውና በዝቅተኛ ወጪ ከፍተኛ ውድመት ማድረስ ስለሚችሉም ነው። ኢራን ብዙውን ጊዜ እነዚህ ጥቃቶች እንደማታውቀው ብትገልጽም እስራኤል ግን ጥቃቶቹ ከኢራን መንግስት ድጋፍ ካላቸው ቡድኖች እንደሚሰነዘሩ በጽኑ ታምናለች። ይህ አይነቱ ስውር ጦርነት በሁለቱ ሀገራት መካከል ያለውን እምነት ሙሉ በሙሉ የሚያጠፋና ዲፕሎማሲያዊ መፍትሄዎችን አስቸጋሪ ሊያደርገው እንደሚችል ፖለቲከኞች ይገልጻሉ። ከሳይበር ጦርነት ጎን ለጎን የሆርሙዝ ወሽመጥ የጦርነት ማዕከል ሆኖ ቀጥሏል። ኢራን የወሽመጡ ብቸኛ ባለቤትና ተቆጣጣሪ ነኝ ማለቷ በዓለም አቀፍ የነዳጅ ንግድ ላይ ስጋትን ደቅኗል። በሰኔ ወር የተፈረሙት የመግባቢያ ሰነዶች ወሽመጡ ለንግድ መርከቦች ክፍት ለማድረግ ቢደነግጉም በተግባር ግን ጥቃቶችንም ውጥረቶችንም አላቆመም። አሜሪካ ኢራን ሰነዱን ጥሳለች ስትል ትከሳለች። ኢራን ደግሞ ሉዓላዊነቴ ተደፍሯል የሚል ምላሽ ትሰጣለች። የዚህ ግጭት ቀጥተኛ ውጤት በዓለም አቀፍ የነዳጅ ገበያ ላይ ታይቷል። የብሬንት ድፍድፍ ነዳጅ ዋጋ በከፍተኛ ሁኔታ መጨመሩ በዓለም ኢኮኖሚ ላይ ዋጋ ግሽበት ስጋትን ፈጥሯል። የኢኮኖሚ ባለሙያው ፋቢዮ ሪዮፕ እንደሚገልጹት ገበያው በሰላም ስምምነት ላይ የነበረውን ተስፋ ከመጠን በላይ በመሆኑ አሁን ያለው ግጭት ጥቃቱ ገበያውን ወደ እውነታው መልሶታል ሲል አብራራሉ።
በሌላ በኩል በእስራኤልና በሊባኖስ መካከል ያለው ሁኔታም ከግጭት ጋር የተቆራኘ መሆኑ ይገለጻል። እስራኤል በደቡብ ሊባኖስ የሚገኘውን የሂዝቦላ መሰረተ ልማት አውታሮችና ዋሻዎችን ማውደሟ ቀጠናዊ ጦርነት ወደ ተለያዩ አቅጣጫዎች እየተስፋፋ መሆኑን ያሳያል። ሂዝቦላ ይህንን ድርጊት የተኩስ አቁም ስምምነቱን እንደ መጣስ ቢቆጥረውም እስራኤል ግን ዜጎቿን ከጥቃት ለመጠበቅ ማንኛውም እርምጃ እንደምትወስድ ያሳየችበት መሆኑም ተገልጿል። ይህም ማለት በመካከለኛው ምስራቅ የሚታየው ግጭት በኢራንና በእስራኤል መካከል ብቻ ሳይሆን በተኪ ኃይሎች አማካኝነት መላውን ቀጠና እያመሰቃቀለም ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰነዘሩት ማስጠንቀቂያ ኢራን ጥቃቷን ካላቆመች በመድረገጽ ጠፋለች ማለታቸው ውጥረቱን ወደ ከፍተኛ ደረጃ ደርሶታል። ይህ አይነቱ ጠንካራ ንግግር ዲፕሎማሲያዊ ንግግሮች ያለውን እድል ያጠበዋል። ምንም እንኳን በዶሃ የሚደረገው ስብሰባ የተወሰነ ተስፋ ቢሰጥም በሁለቱ ወገኖች መካከል ያለው ጥልቅ ራዕይና በየቀኑ የሚፈጸሙት የሳይበርና የአየር ጥቃቶች ስምምነቱን በቀላሉ ሊያፈርሱት እንደሚችሉም ሰግተዋል። በመካከለኛው ምስራቅ የተከሰተ ያለው ሁለገብ ቀውስ በአሁኑ ወቅት የዓለምን የፖለቲካና የኢኮኖሚ ሚዛን በአዲስ መልክ እየቀረጸውም ይገኛል። ይህ ግጭት ቀደም ሲል ከምናውቃቸው ባህላዊ ጦርነቶች ወጥቶ የቴክኖሎጂ ምጥቀትና የጂኦፖለቲካዊ የበላይነት ሽኩቻ የተሰናሰሉበት ውስብስብ መልክ ይዟል። በተለይም በኢራንና በእስራኤል መካከል ያለው የሳይበር ጦርነት ከጊዜ ወደ ጊዜ ጨመረ መምጣቱ የሰው ልጅ ለዘመናት የገነባቸው የደህንነት መዋቅሮች በዲጂታል ወረራ ፊት ምን ያህል ተጋላጭ መሆናቸውን ያሳያል። ይህ የዲጂታል ውጥረት በቀጥታ ዓለም አቀፍ የንግድ መስመሮች ጋር ተያይዘዋል። የሆርሙዝ ወሽመጥ ጉዳይ የዚህ ሰፊ ግጭት ሌላኛው ገጽታ ነው። ኢራን ይህን ስትራቴጂካዊ የባህር መስመር እንደ ዋነኛ የፖለቲካ መደራደሪያ ይጠቀመችበት ትገኛለች። የውጭ ጉዳይ ሚኒስትር አባስ አራቺ ኃላፊነቱን የኢራን ብቻ ነው ማለት በሰጡት መግለጫ ለአሜሪካና ለምዕራባውያን ሀያሎች የተላለፈ ግልጽ ማስጠንቀቂያም ነው። በሰኔ 7 ተፈረመው የመግባቢያ ሰነድ መሰረት ኢራን ለ60 ቀናት ያህል ንግድ መርከቦችን ደህንነት ለመጠበቅ ቃል ብትገባም በተግባር ግን ሁኔታው የተለየ ሆኖ ተገኝተዋል። በባህር ዳርቻዎች ላይ የቆሙት ሚሳኤሎችና በወሽመጡ ውስጥ የተዘረጉት ፈንጂዎች ማንኛውም አለመግባባት ቢፈጠር ዓለም አቀፍ የነዳጅ አቅርቦት ለማቋረጥ ዝግጁ መሆናቸውን ያሳያል። ይህ ስጋት ደግሞ በነዳጅ ገበያው ላይ ወዲያውኑ ተንጸባርቋል። የብሬንት ድፍድፍ ነዳጅ ዋጋ መጨመር በጦርነቱና በዓለም አቀፍ የኑሮ ውድነት መካከል ያለውን ቀጥተኛ ትስስር ያሳያል። የነዳጅ ዋጋ ሲጨምር የመጓጓዣና የማምረቻ ዋጋ አብሮ ስለሚጨምር ጦርነቱ በሩቅ ምስራቅ ቢሆንም እንኳን ተጽዕኖ እስከ አውሮፓና አሜሪካ ድረስ ይደርሳል። የገበያ ተንታኞች ፋቢዮን ዮፕ እንዳሉት ገበያው በሰላም ስምምነቱ ላይ የነበረው የተሳሳተ ተስፋ አሁን በእውነታው ተተክቷል። በሊባኖስና በጋዛ ያለው ሁኔታም ከዚህ የኢራንና የእስራኤል ግጭት ጋር የተቆራኘ ነው። እስራኤል በሊባኖስ የሚገኘውን የሂዝቦላን ዋሻዎች ማውደማ ጦርነቱ በበርካታ ግንባሮች እየተካሄደ መሆኑን ያሳያል። የሂዝቦላ መሪ ናያም ቃሲም የተኩስ አቁም ስምምነቱ የመሸነፍ ስምምነት በማለት ውድቅ ማድረጋቸው የውክልና ጦርነቱ ለረጅም ጊዜ ሊቀጥል እንደሚችል ማሳየት ተደርጎ ተወስዷል። በጋዛ ያለው ሰብአዊ ቀውስ፣ የፍሳሽ ማስወገጃ መበላሸትና የአይጦች ወረራ ደግሞ የጦርነቱን አስከፊ ገጽታ ለዓለም ያሳየ ነው። እነዚህ ሁሉ ክስተቶች በአንድ ላይ ተዳምረው ቀጠናው ወደ ከፋ ውድመት ሊያመራ እንደሚችል ይጠቁማል። በአጠቃላይ አሁን ያለንበት ወቅት ጦርነት ከባህላዊ መንገድ ወጥቶ ወደ ዲጂታልና ኢኮኖሚያዊ ጦርነት የተሸጋገረበት ነው። የሳይበር ጥቃቶች መጨመር፣ የነዳጅ ዋጋ መናርና የቴክኖሎጂ ገበያ መናጋት ሁሉም እርስ በርስ የተሳሰሩ ናቸው። ኢራን በሳይበር በኩል የምትሰነዝረው ጥቃት የእስራኤልን ውስጣዊ መዋቅር ለማዳከም የታለመ ሲሆን፣ እስራኤል ደግሞ አካላዊ ጥቃት የኢራን ወታደራዊ አቅም ለመቀነስ እየሰራች ነው። ይህ የድመትና የት ጨዋታ ቀጠናው ወደማይታወቅ አደጋ እየገፋው ይገኛል። የዶሃው ንግግር ውጤታማ የሚሆነው ሁለቱ ወገኖች ከሳይበር ጥቃት እስከ ሆርሙዝ ወሽመጥ ቁጥጥር ድረስ ባሉ ጉዳዮች ላይ ግልጽና አስገዳጅ ስምምነት ላይ መድረስ ይችሉ ብቻ ነው። ካልሆነም ግን የሳይበር ጥቃቱ ቁጥር ከ4800 በላይ ማደጉ ይቀጥላል። ይህ ማለት የዲጂታሉ ዓለም ውድመት ከምድር ጦርነት የከፋ ጉዳት ሊያስከትልም ይችላል። ዓለም አቀፉ ማህበረሰብ ትኩረት ሊሰጠው የሚገባ ጉዳይ ነው። የሳይበር ደህንነት አሁን ላይ እንደ ብሔራዊ መከላከያ ሰራዊት አስፈላጊ መሆኑ ነው። የእስራኤል ተሞክሮ እንደሚያሳየው ትልልቅ ተቋማት ቢጠበቁም አነስተኛ ድርጅቶች ለጥቃት መጋለጣቸው አጠቃላይ ኢኮኖሚውን ለአደጋ ያጋልጣል። ስለዚህ በዲጂታል ዘመን ጦርነት ለማቆም በፊርማ ብቻ የሚገኝ ሰላም በቂ አይደለም። ይልቁንም የሳይበር ምህዳር የሚገዛ ዓለም አቀፍ ሕግና የቁጥጥር ስርዓት መዘርጋት የግድ ይላል። የኢራንና የአሜሪካ ዶሃ ንግግር ይህን የሳይበር ስጋት ያላካተተ ከሆነ የተኩስ አቁም ስምምነቱ በወረቀት ላይ የሰፈረ ምኞት ብቻውን እንደሚቀር ይታመናል።